የፎሬክስ ቤተሰቦች እንግዲህ ዛሬ ከባለፈው ቪዲዮ የቀጠለውን ክፍል 2 የምንቀጥል ይሆናል። በባለፈው ቪዲዮ እንግዲህ ስለ ፎሬክስ ምንነት ነበር ጀምረን ያቆምነው። ፎሬክስ ምንነት እንዲሁም ከረንሲ ፔሮችን ነበር ነካክተን ያለፍነው። በዛሬው ክፍለ ጊዜ እነዚያን በታትነን የምናያቸው። በመጀመሪያ ግን ፎሬክስ ከመጀመራችን በፊት ይህን ቻናል ሰብስክራይብ በማድረግ ጀምሩ። በመጀመሪያ ትሬዲንግ ምንድን ነው? ትሬዲንግ ማለት ፋይናንሻል አሴቶችን ባይና ሴል የምናደርግበት ማርኬት፣ ፕሮፊት ለመስራት የምናደርግበት ማርኬት ነው። ይህንን በቀላል ቃል ስንገልጸው ባይንግ ሰምቲንግ አት ሎወር ፕራይስ ኤንድ ሴሊንግ ኢት ሌተር አት ሃየር ፕራይስ፣ ማለትም አንድ ነገር በርካሽ ዋጋ ገዝተን ከፍ ባለ ዋጋ መሸጥ ማለት ነው። ትሬዲንግ ማለት ፋይናንሻል አሴቶች ማለት መጀመሪያ ላይ ቫሉ ያላቸው ወይም ደግሞ ኮንትራቶች ናቸው። ለምሳሌ ፋይናንሻል አሴቶች ስቶኮች፣ እንዲሁም ኖርማል ገበያ ላይ ደግሞ ብንገባ እቃዎች፣ የምንሻሻጣቸው እቃዎች ፋይናንሻል አሴቶች ይባላሉ። ምክንያቱም ፋይናንሻል አሴቱ ተለዋውጠ ናቸው። በገዥና በሻጩ መሀል ልውውጥ ተፈጽሟል። በባይንግ ፕራይስ እና በሴሊንግ ፕራይስ መሀል ያለው ልዩነት ፕሮፊት ይባላል። እዚህ ጋር ይህንን በቀላሉ ዋጋ ሳስረዳችሁ አንድ ምሳሌ ላሳያችሁ። እዚህ ጋር ሁለት ሰዎችን እናምጣ። ለምሳሌ እዚህ ጋር ያለው ሰውዬ ሻጭ ነው፣ እዚህ ጋር ያለው ደግሞ ገዢ ነው። እዚህ ጋር አንድ እስክርቢቶ ይዟል፣ እዚህ ጋር ደግሞ 60 ብር ይዟል። 60 ብር አንድ እስክርቢቶ ነው ብለን እንውሰደው። ትክክለኛ ዋጋ ብለን እንውሰደው። አንድ እስክርቢቶ 60 ብር ነው ብንለው አንዱን እስክርቢቶ በ60 ብር ከተለዋወጡ ገዢው ብሩን አግኝቷል፣ ሻጩ ደግሞ በጣም አሪፍ ነው። አቤት 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 የሚለዋወጡት ነው ብያቸዋለሁ። ገዢው እስክርቢቶን ያገኛል፣ ሻጩ ደግሞ ብሩን ያገኛል። ሁለቱ ተለዋውጠዋል ማለት ነው። ከዛ በኋላ ገዢው የገዛበት ዋጋ አለ፣ ሻጩ ደግሞ የሸጠበት ዋጋ አለ። በሁለቱ መሀል ያለው ልዩነት ፕሮፊት ይባላል። ማለትም ገዢው የተቀበለው ዋጋ እንዲሁም ደግሞ ሻጩ የሸጠበት ዋጋ መሀል ያለው ልዩነት ፕሮፊት ይባላል። ሎስ የሚባለው ደግሞ የሸጠበት ዋጋ ከገዛበት ዋጋ ሲያንስ ማለት ነው። ፒፕል ትሬድ ማለትም ደግሞ ትሬዲንግ ውስጥ የምንጠቀማቸው አሴቶች ምን ምንድን ናቸው የሚለው ውስጥ እንገባለን። ትሬደርስ እንግዲህ የምንጠቀማቸው አሴቶች ብዙ ናቸው። ለምሳሌ ስቶክ፣ ከረንሲስ፣ ክሪፕቶ ከረንሲስ፣ ኮሞዲቲስ እንዲሁም ኢንዲሲስ የሚባሉ ናቸው። ስቶክ የሚለውን ጀምር። ስቶክ ማለት በቀላል ቃል ስንገልጸው ስቶክ ማለት የአንድ ድርጅት ወይም የአንድ ግሩፕ ሼር ማለት ነው። ማለትም የአንድ ግሩፕ ድርሻ። ለምሳሌ ኢትዮጵያ ውስጥ አንድ ምሳሌ ብንወስድ ባንኮች ሲመሰረቱ መጀመሪያ አክሲዮን የሚባል ነገር ይሸጣሉ ለሰዎች። ያንን አክሲዮን እነሱ በዛ በሚሰበስቡ ገንዘብ ካፒታል ይመሰርታሉ። በዛ ካፒታል ባንኩ ይመሰርታል ማለት ነው። ከስቶክ የሚመደቡ ሎንግ ፖዚሽን ትሬዲንግ ውስጥ ነው። ማለትም ኢንቨስተሮች ናቸው የሚጠቀሙት አብዛኛው ጊዜ፣ ግን ሾርት ታይም ትሬደሮችም ይጠቀማሉ አብዛኛው ጊዜ። ልክ እንደ ቴስላ፣ አፕል ካምፓኒ አይነት በሾርት ታይም የሚጠቀሙ ትሬደሮች ናቸው የሚጠቀሙ። ከረንሲስ መኒ ፍሮም ዲፈረንት ካንትሪስ። ከረንሲስ ይሄኛው ከከረንሲ ፔር ይገናኛል ብያቸዋለሁ። ከረንሲስ ማለት የተለያዩ ሀገራት ገንዘቦችን መለወጥ ማለት ነው። ይሄኛው በከረንሲ ፔር ላይ በደንብ እንገባበታለን። ክሪፕቶ ከረንሲስ ዲጂታል መኒ ላይክ ቢትኮይን ኤንድ ኢተርናል። ቢትኮይን ክሪፕቶ ከረንሲ ዲጂታል መኒ ውስጥ ነው የሚመደበው። ማለትም ዲጂታል ከረንሲ ነው ማለት በዲጂታል ገንዘብ ነው የምንለዋወጠው። ማለት እጅ በእጅ ሳይሆን በዲጂታል በስልክ ሊሆን ይችላል። እንዲሁም ደግሞ
ዲጂታል በሆነ መንገድ የምንገበያዩ ኮሞዲቲስ ጎልድ፣ ኦይል፣ ኮፊ ለምሳሌ ኮሞዲቲ የሚባለው ኖርማል ማርኬት እንውሰድ። ለምሳሌ መርካቶ የሚባለው ገበያ ብንወስድ እዛ ውስጥ ኮሞዲቲ ነው የሚለዋወጡት፣ ማለትም እቃዎችን ነው የሚለዋወጡት። በሌላ ምሳሌ ግን እዚህ ፋይናንሻል እሴት ውስጥ የሚመደቡት ጎልድ ኤክስኤዩ፣ ኤክስኤዩ ጎልድ ነው። ይህ ደግሞ ሲልቨር ነው። እነዚህ ከኮሞዲቲዎች ውስጥ ይመደባሉ። ኢንዲሲስ ደግሞ የሚባለው እዚህ ጋር ያልኳቸው የስቶክ ግሩፖች ማለት ነው። ለምሳሌ አንድ ባንክ ሼር ተጠቃሉ ኢንዲሲስ ወደሚባል ነው የሚደራጀው። ስቶክ አንድ ሲሆን ኢንዲሲስ ደግሞ ግሩፕ ማለት ነው። እነዚህ የትሬዲንግ ላይ የምንጠቀማቸው ፋይናንሻል አሴቶች ናቸው። አሁን ፋይናንሻል አሴትን ካነሳ ደግሞ ፋይናንሻል ማርኬትን ማንሳት ይኖርብናል። ፋይናንሻል ማርኬት ማለት ባየሮች እንዲሁም ሴለሮች ገበያ ውስጥ የሚገናኙበት ቦታ ፋይናንሻል ማርኬት ይባላል። ለምሳሌ ማርኬት ውስጥ ሁለት አይነት ሰው አለ፣ ባየር አለ፣ ሴለር አለ። ባየር ገንዘብ አበዳሪዎች ናቸው፣ ሴለሮች ደግሞ ገንዘብ ተበዳሪዎች ናቸው። ምክንያቱም ገንዘብ አበዳሪዎች ስንል ገዢዎች ገበያ ውስጥ ገብተው ገንዘብ ወደ ሻጮች ያፈሳሉ። ሻጮች ደግሞ ሰርቪስን ወይም ጉድን ወደ ገዢዎች ያፈሳሉ። ይህ ልውውጥ ነው በፋይናንሻል ማርኬት ውስጥ የሚካተተው። አሁን የትሬዲንግ አንድ ኤግዛምፕል ይስጣችሁ። ዩ ባይ ስቶክ አት $100 $100 አንድ ስቶክ ገዛ። ለምሳሌ የአፕልን አንድ ሼር ገዛ ነበር ከዛ በኋላ ሌተር ዘ ፕራይስ ካምስ ቱ 120 ማለት አሁን እኛ ስንገዛ $100 ነበረ የአንድ ሼር ዋጋ። ነገር ግን 120 ከሆነ ከትንሽ ጊዜ በኋላ 120 ከሆነ ሴል ነው የምናደርገው። ሴል አደረግን እዚህ ጋር ሴል። ከዛ በኋላ ሴል ስናደርግ ፕሮፊታችን 120 ነው። ምክንያቱም መጀመሪያ ላይ እኛ ባይ ያደረግንበት ቫልዩ እዚህ ጋር ያልኳችሁ 100 ነው፣ እዚህ ጋር 100። ከዛ በኋላ ሴሊንግ ፕራይሳችን ደግሞ 120 ነው። ቦታ ተለውጧል እዚህ ጋር 120 ማይነስ 100 ከዛ በኋላ $20 ነው ፕሮፊታችን። እኛ ትሬዲንግ ውስጥ የምናገኘው ፕሮፊታችን እቺ ናት፣ በገዛንበትና በሸጥንበት ዋጋ ማለት ያለው ልዩነት። but if the price drops to 80 you lose 20 ማለትም ደግሞ እዚህ ጋር ዋጋው በመቶ ገዝተን ዋጋው ከትንሽ ጊዜ በኋላ የሚወርድ ከሆነ $80 ከሆነ እዚህ ጋር እንዳልኳችሁ $80 ድሮፕ ቢያደርግ እኛ በመቶ ነበር የገዛ ነው። እዚህ ጋር ግን የግዴታ ሴል ማድረግ አለብን። ሴል ስናደርግ ከመቶ ላይ $80 20 ሎስ ይሆንብናል ማለት ነው። ምክንያቱም እኛ ካሰብነው በታች ድሮፕ አድርጎብናል ዋጋው። ትሬዲንግ ኦልዌይስ ሃዝ ሪስክ ኤንድ ሪዋርድ። ሪስክ ያልኳችሁ እዚህ ጋር ሎሳችሁ $80 ምክንያት ኔጌቲቭ $20 ገብታችኋል። እዚህ ጋር ደግሞ ሪዋርዱ ፖዚቲቭ $20 ሆኗል። ይህንን ትሬዲንግ ኦልዌይስ ሃዝ ሪስክ ኤንድ ሪዋርድ የሚባል። ሁለተኛ ደረጃ ከትሬዲንግ ቀጥሎ ዛሬ በዛሬ ክፍለ ጊዜ የምናየው ዋት ኢዝ ፎሬክስ ትሬዲንግ። በመጀመሪያ ዋት ኢዝ ፎሬክስ ስንል ፎሬክስ ከሁለት ቃል የመጣ ነው ብያቸዋለሁ ባለፈው። ፎሬክስ ማለት ኤክስቼንጅ ፎሬን ኤክስቼንጅ ማለት ባይንግ ኤንድ ሴሊንግ ከረንሲ ባይ አናዘር ከረንሲ ማለት ዶላርን በዩሮ ኤክስቼንጅ መደራረግ ማለት በባየር እና በሴለር ማለት የሚኖር ኤክስቼንጅ ነው። ፎሬክስ ማርኬት በከረንሲዎች ውስጥ ማለት ነው። እዚህ ጋር ቀደም የጠቀስኩላችሁ ውስጥ ፋይናንሻል ማርኬት ውስጥ ይሄኛው ፎሬክስ ማርኬት የሚባለው ትልቁ ነው። በባለፈው እንግዲህ ዘርዝሬላችኋለሁ። ፎሬክስ ፋይናንሻል ማርኬቶች ምን ምን ናቸው የሚለውን ዘርዝሬላችኋለሁ። ፋይናንሻል ማርኬት ቅድም እንዳልኳችሁ ባይንግ ኤንድ ሴሊንግ የሚካሄድበት ባየሮች እና ሴለሮች የሚለዋወጡበት ገበያ ነው ብያቸዋለሁ።
ከነዚህ ውስጥ ደግሞ ፎሬክስ ማርኬት ዘ ላርጀስት ማርኬት ነው። ማለትም በቀን ከሌሎቹ አንጻር 6.6 ትሪሊዮን ዶላር የሚንቀሳቀስበት ማርኬት ነው ፎሬክስ ማርኬት። ለምሳሌ ከነዚህ ውስጥ ይለዋወጣሉ ካልኳችሁ ውስጥ ማለት እዚህ ጋር አንድ ምሳሌ ሰጥቻቸዋለሁ። ዶላር በዩኤስዲ፣ ዶላር በዩሮ ሰጥቻቸዋለሁ። ይቅርታ በመሳሳቱ። እንዲሁም ደግሞ ሌላ አንድ ምሳሌ ጨምርላችሁ ጂቢፒ በዩኤስዲ፣ እዚህ ጋር ዩሮ ዩኤስዲ። ስለ ከረንሲ ፔር በኋላ በደንብ ገባላችኋለሁ። ነገር ግን አንድ ኤግዛምፕል ልስጣችሁ። ኤግዛምፕል ኦፍ ፎሬክስ ትሬዲንግ ውስጥ አንድ ምሳሌ ልስጣችሁ። ሰፖዝ ዩ አር ትሬዲንግ ዩሮ ዩኤስዲ፣ ምን ትሬድ እያደረግን ነው ብያቸዋለሁ። ከዛ በኋላ አንድ የባይ ስናደርግ የዩሮ ዋጋ 1.000 ነው እንበል። ቺናት ዋጋው ባይ ስናደርግ በባይ ጊዜ። ከዛ በኋላ ፕራይስ ራይዝ ቱ 1.1050 እዚህ ጋር ራይስ ሲያደርግልን ፕሮፊት ነው የሚሆነው። ምክንያቱም እዚህ ጋር እና እዚህ ጋር ያለው ልዩነት በዚህ ቁጥር ምክንያት ፕሮፊት ሆነ። ከዛ በኋላ ዩሴል የነበረንን ድርሻ ሴል አደረግን። ከዛ በኋላ በሁለቱ መሀል 0.0050 እቺኛው 0 ብትኖርም ዋጋ የላትም ማለት ይህንን የሚያክል ዋጋ ፕሮፊት ሰራ ማለት ነው። ዩ ሜክ ፕሮፊት ፍሮም ዘ ፕራይስ ሙቭመንት። ፕራይስ ሙቭመንት ስላችሁ እዚህ ጋር አሁን ፕራይስ ነው የዩሮ ዋጋ ነው ሲንቀሳቀስ፣ እኛ በዛ መሀል ባለው ሁኔታ ፕሮፊት ሰራን እዚህ ጋር። ምክንያቱም እዚህ ጋር ስንገዛ ፕራይሱ ዋጋ ጨመረ፣ ከዛ በኋላ ሴል አደረግን፣ ፕራይሱ ሲንቀሳቀስ እኛ ፕሮፊት ሰራ ማለት ነው። that is the price goes down you lose money ማለት ይሄኛው ወርዶ ቢሆን ኖሮ እኛ ሎስ ነበር የምናገኘው። እዚህ ጋር ፕሮፊት ነው አገኘን ያልኳችሁ። ሎስ ነው አሁን የሚሆንብን ወደ ታች የሚወርድ ከሆነ። why people trade forex ለምን ሰዎች ፎሬክስ ትሬድ ይጀምራሉ ብለን ስንጠይቅ መጀመሪያ የምናየው ነገር ማርኬቱ 24 ሰዓት ክፍት ነው፣ ከሰኞ እስከ አርብ ማለት ነው። እንዳልኳችሁ ማርኬቱ 24 ሰዓት ክፍት ነው፣ ለ5 ቀን ክፍት ነው ብያችኋለሁ። ማለት ከሌሎች ማርኬቶች የሚለየው ይሄ 5 ቀን ክፍት ነው፣ 24 ሰዓት ሙሉ ትሬድ ማድረግ እንችላለን ማለት ነው። ግን 24 ሰዓት ሙሉ ስንል በሴሽን ይከፋፈላል። 24 ሰዓቱ በአራት ሴሽን፣ እነዛም ሌላ ጊዜ እንማራቸዋለን። ዩ ካን ስታርት ዊዝ ስሞል መኒ ማለትም እንደየብሮከራችን አመራረጥ በትንሽ ገንዘብ ልንጀምር ይችላል። ለምሳሌ እኔ በሬድስ ጀምር የጀመርኩት $10 ነበር። ያቺን $10 ዴፖዚት አድርጌ ነው የጨመርኩት። በትንሽ ገንዘብ መጀመር እንችላለን፣ ዲፖዚሽን ስለሚፈቅድልን ማለት ነው። ፕራይስ ሙቭስ ፋስት። እዚህ ጋር እንዳልኳችሁ ፕሮፊት በሰራንበት መንገድ ፕራይስ ሙቭ ሲያደርግ ነው ብያቸዋለሁ። ፕራይሱ ሙቭ ሲያደርግ ፋስት ስለነበረ ወዲያው ፕሮፊት አገኘ። ግን አንዳንድ ከረንሲ ፔሮች ቮላታይሊቲያቸው በመጨመሩ ምክንያት እንደዚህ ቶሎ ሊለዋውጥ ይችላል፣ ሎስ ሊገባ ይችላል። ለምሳሌ ጎልድን ስንወስድ ጎልድ የተረጋጋ ማርኬት አይደለም፣ በዋጋው ይለዋወጣል ቶሎ። ለምሳሌ አሁን ፕሮፊት ነው ብላችሁ እያሰባችሁ ክሎዝ ኦርደር ልታደርጉ ስትሉ ሎስ ሊሆንባችሁ ይችላል። ማለት መታገስ፣ እንዲሁም አናላይሲስ በደንብ ሊያሰራችሁ ያስፈልጋል ጎልድ ላይ ሲሆን፣ ምክንያቱም ሎ ቮላታይሊቲ ሎ ሳይሆን ሃይ ቮላቲሊቲ። ኢምፖርታንት ቲንግስ ኢን ፎሬክስ ትሬዲንግ ኪ ተርምስ የሚባሉ ፎሬክስ ትሬዲንግ ላይ መጀመሪያ ከረንሲ ፔር ነው። ከረንሲ ፔር ቱ ከረንሲ ትሬድ ቱጌዘር ማለት ባይና ሴል የምናደርጋቸው ከረንሲዎች ናቸው ማለት ነው። ፔሮቹ እዚህ ጋር እንዳለው ዩሮ ጂቢቢ በዩኤስዲ ብያቸዋለሁ። እነዚህ ይሄ ከረንሲ ፔር ነው። ይህንን ቀጣይ ክፍለ ጊዜ እንማረዋለን። እንዲሁም ደግሞ ሌሎች ተርሞችን ከዚህ በኋላ እንሄድባቸዋለን። ግን አሁን ዋና ዋና ሀሳቦችን እንገራችሁ። ፒፕ ስሞለስት ፕራይስ ሙቭመንት እዚህ ጋር እንዳልኳችሁ ይሄኛው 1.1050 ነው የተንቀሳቀሰው ብያቸዋለሁ። እዚህ ጋር በዚህና በዚህ ማለት ያለው ልዩነት 5 ነው። እቺ የ5 ቁጥር ልዩነት ናት። እቺ ፒፕ ናት የምትባለው ማለት ዋጋው እንዲንቀሳቀስ የፒፕ አስተዋጽኦ ነው እዚህ ጋር ያለው ማለት ነው። ፒፕል ሌላ ጊዜ እናየዋለን። እንዳልኳችሁ ሌቨሬጅ ቦሮድ መኒ ቱ ትሬድ ቢገር ፖዚሽንስ
ማለት እኛ ምን መርጦ ብሮከር የሚያቀርብልን የብድር አይነት ማለት ሬሾዎች አሉት። 1:20 አለ ዝቅተኛ፣ 1:50 አለ፣ 1:100 አለ፣ 1:200 አለ፣ 1:1000 አለ፣ 1:unlimited አለ። እነዚህን ሊቨሬጅ እናየዋለን። ሪስክ ያለው ወይ ምንድነው ሪስኩ እንዴት ነው ማኔጅ የምናደርገው የሚለውን እንማራለን። ከዛ በኋላ ሎት ሳይዝ አማውንት ኦፍ ከረንሲ ትሬድ ማለት ለምሳሌ አሁን የሆነ ነገር ስንገዛ 1 ኪሎ ነው የገዛነው እንላለን። 1 ኪሎ የሎት ሳይዙን ማለት የገዛነው ነገር ብዛቱን የሚያመለክትልን። እዚህ ጋር ደግሞ ለምሳሌ 1.00 ሎት ገዛው ካልን አንድ ሙሉ ሎት ገዛው ማለት ነው። አንድ ሙሉ ሎት ጂቢፒ ገዛው እንደማለት ነው። ስፕሪድ የሚባለው ደግሞ በባይና በሴል ፕራይስ መሀል ያለው ልዩነት ቅድም እንዳልኳችሁ በባይና በሴል ፕራይስ መሀል ያለው ልዩነት B minus S እኩል ይሆናል ስፕሪድ። እዚህ ጋር አስኬንድ አለ እሱን አሳያችኋለሁ ቀጣይ ክፍለ ጊዜ። በሁለቱ መሀል ያለው ልዩነት ነው ስፕሪድ የሚባለው። ኢምፖርታንት ዋርኒንግ የሚለው አብዛኛው ፎሬክስ ትሬደሮች ማርኬት ውስጥ ሲገቡ መጀመሪያ የሚሳሳቱት ነገር ላክ ኦፍ ኖሌጅ ነው። ማለትም ትምህርቱን ሳይጀምሩት ይገባሉ። ማለት ወይ በትምህርቱ አልገፉም ወይ ደግሞ የሆነ ቦታ ላይ አቁሙ ሳይጀምሩት ነው የገቡት እንደማለት ነው። በዛ ምክንያት ከማርኬቱ ጋር ተዋህዱም በዛ ምክንያት ኪሳራ ሊያጋጥማቸው ይችላል። ማርኬቱ ቶሎ ሊያስወጣቸው ይችላል። ኢሞሽናል ትሬዲንግ ማለት ሪቬንጅ ትሬዲንግ። ለምሳሌ ኪሳራ አሁን ይሄኛው ቶሎ ተለውጦ ኪሳራ ቢሆንብን ኖሮ ኢሞሽናል ትሬደር ነው የሚሆነው። ቢግነር ትሬደሮች ኢሞሽናል ነው የሚሆነው፣ ምክንያቱም ገንዘባቸውን ቶሎ አጥተዋል። ያን ለመበቀል ተመልሰው ትሬድ ይጀምራሉ። ያ የበለጠ ኪሳራ ውስጥ ነው የሚከተል። ለዚህ ሲባል ሪስክ ማኔጅመንት የሚባል አለ። ሪስክ ማኔጅመንት ማለት ከምናገኘው ኪሳራ በታች እንዲሆን ማድረግ ማለት መገደብ፣ ኪሳራውን እንድንገድብ የሆነ ደረጃ ማስቀመጥ። ለምሳሌ እንደዚህ እየወረደ ነው ማርኬቱ። ከዛ በኋላ በዚህ ምክንያት የኛ ምንድነው ባላንሳችን እየወረደ ሊሆን ይችላል። ባላንሳችን ዜሮ እንዳይሆን የሆነ ቦታ ላይ በቃ እንዲያቆም ማድረግ ሪስክ ማኔጅመንት ይባላል። ይህ ሲስተሙ ማለት ነው። ስለ ሪስክ ማኔጅመንት ከቤዚኮቹ በኋላ ነው አስተምሮ የሚባለው፣ ግን እሱን ወደ መጨረሻው አካባቢ እንጀምረዋለን። እንዲሁም በፒዲኤፍ አዘጋጅቼ ልክላችኋለሁ ስለሱ። የዛሬው ክፍለ ጊዜ እንግዲህ ስለ ፎሬክስ ምንነት እንዲሁም ትሬዲንግ ምንነት በደንብ አብራርተን ውስጥ ዲፕ ገብተን አይተናል። የዛሬው ክፍለ ጊዜ ላይ አስተያየት ካላችሁ በኮሜንት ሴክሽን ላይ አስተያየታችሁን ጻፉ። ከነበራችሁ በጣም አሪፍ ነው። አቤት አቤት አቤት